የሰው ልጅ አእምሮ ስፍር ቁጥር የሌላቸውን መረጃዎች በየሰከንዱ እየሰረዘ ጥቂት ነገሮችን ብቻ የመያዝ ተፈጥሮ አለው። በዛሬው ዝግጅታችን ሰዎች ሁሌም እንዲያስታውሷችሁ አእምሯቸው ላይ እንደማይጠፋ ማህተም እንድትቀረጹ የሚያደርጉ 7 ጥበቦችን እነግራችኋለሁ። እነዚህ ጥበቦች የሰዎችን ጥልቅ ተፈጥሮ፣ ስነ ልቦና እንዲሁም የአንጎልን ውስብስብ አሰራር መሰረት ያደረጉ በመሆናቸው ተግባራዊ ብታደርጓቸው 100% የሚሰሩ ናቸው። እናንተ ሁሉንም ባይሆን ጥቂቶችን የሚመቿችሁንና የሚቀሏችሁን ከእናንተ ስብዕናና ባህሪ ጋር የሚሄዱትን መርጣችሁ ተግባራዊ ብታደርጉ በሰዎች ሕሊና ውስጥ ተቀርጻችሁ ለመቅረት በቂ ነው። በተለይ ግን 3ኛ፣ 6ኛና 7ኛ ላይ የምናያቸውን ነጥቦች ከሌሎች በተለየ ትኩረት እንድትሰጧቸው በጥብቅ እመክራለሁ። ምክንያቱም እነዚህ 3 ነጥቦች በሰዎች አእምሮ ውስጥ ላለመረሳት ብቻም ሳይሆን ሰዎች እንዳይንቋችሁ ወይም ፈቅደውም ይሁን በግድ እንዲያከብሯችሁ የሚያደርጉ ወሳኝ ጥበቦች ናቸው። ታላቁ የስነ ልቦና ጠቢብ ካርል ዩንግ አንድ ወቅት እንዲህ ብሎ ነበር። የሁለት ሰዎች መገናኘት እንደ 2 ኬሚካሎች መቀላቀል ነው። ለውጥ ከተፈጠረ ሁለቱም ይቀየራሉ ብሎ ነበር። በሰዎች አእምሮ ውስጥ የማይፋቅ ምልክት ለመተው ያንን ኬሚካላዊ ምላሽ መፍጠር መቻል አለባችሁ። ይህ ጥበብ የተንኮል ወይም የክፋት ሳይሆን የሰዎችን የውስጥ ፍላጎትና ስውር ማንነት የማንበብና በዛም ላይ አሻራ የመጣል ጥበብ ነው። አሁን በቀጥታ ወደ መጀመሪያው ጉዳይ እንለፍ። 1ኛ፣ የማትገመቱ ሁኑ። የሰው ልጅ አእምሮ በየቀኑ በሺዎች የሚቆጠሩ መረጃዎችን፣ ቃላትንና ድርጊቶችን የሚያስተናግድ ቢሆንም አብዛኞቹን እንዳላስፈላጊ ቆሻሻ አድርጎ ይጥላቸዋል። በየቀኑ በሚደጋገሙ አሰልችና መደበኛ በሆኑ የህይወት ክስተቶች ውስጥ የሚከሰቱ ድርጊቶችን በሙሉ ትኩረት አይሰጣቸውም። ነገር ግን አንድ ሰው ፍጹም ያልተጠበቀ ድርጊት ሲፈጽም ወይም ያልተለመደ አመለካከት ሲያንጸባርቅ የአንጎላችን የደህንነት መዋቅር ወዲያውኑ ከእንቅልፉ በመንቃት ወደ ንቃተ ሁኔታ ወይም አለርት ሞድ ይሸጋገራል። የኒውሮሳይንስ ተመራማሪዎች እንዳረጋገጡት እንዲህ አይነቱ ያልተጠበቀና አዲስ ክስተት በሚፈጠርበት ጊዜ አንጎል ዶፓሚን የተባለውን የደስታ የጉጉትና የትኩረት ሆርሞን በከፍተኛ መጠን ይረጫል። ይህ ኬሚካላዊ መለቀቅ ግለሰቡ በአካባቢው ላይ ሙሉ ትኩረት እንዲያደርግ የሚያስገድደው ሲሆን ያንን ያልተጠበቀ ነገር የፈጠረውን ሰው ማንነትም በአእምሮ ውስጥ በደመቀ ቀለም እንዲጽፉ ያደርገዋል። ስለዚህ የሰዎችን ቀልብ ለመያዝና ሁልጊዜ በትውስታቸው ውስጥ ለመኖር በመጀመሪያ የአንጎላቸውን መደበኛ እንቅልፍ የሚቀሰቅስ ድንገተኛ ክስተት መፍጠርና የሚጠበቀውን የባህሪ ቅኝት መስመር ግድ ይላል። በሰዎች ሕይወት ውስጥ ስትታዩ ሁልጊዜ እንደ ማንኛውም ተራ ሰው በተለመደውና በቀላሉ በሚገመተው አሰልች መንገድ መሆን የለበትም። ይልቁንም በአስተሳሰብ ጥልቀት፣ በድንገተኛ የጨዋነት ድርጊት ወይም በምንም በማይገመት ጠንካራ መርህ መታወቅ ይኖርባቸዋል። የስትራቴጂ ትርጉሙ እብድ መሆን፣ ያለምንም ምክንያት ሰዎችን ግራ ማጋባት ወይም ስርዓት አልባ መሆን ማለት አይደለም። ይልቁንም በተለመደው የህይወት አሰልቻ ዙሪት ውስጥ ፍጹም የሆነ የጥራት ልዩነትን መፍጠር መቻል ነው። ለምሳሌ ሰዎች ሁሉ በቁጣ በሚጮሁበትና ስሜታዊ በሚሆኑበት ቦታ ላይ እናንተ ፍጹም በሆነ ዝምታና የተረጋጋ ፈገግታ ስትታዩ፣ ወይም ሁሉም ጥቅማቸውን በሚያሳድዱበት መድረክ ላይ እናንተ ግን ከፍ ያለ የጋራ እሴትንና መተሳሰብን ስታስቀድሙ የሰዎችን የሚጠበቅ የባህሪ ቅኝት ሙሉ በሙሉ ትሰብሩታላችሁ። ይህ አይነቱ ስልጡንና ስልታዊ ግምቴነት በሰዎች ዘንድ እንድትፈሩ፣ እንድትከበሩና ከሁሉም በላይ ደግሞ በከፍተኛ ጉጉት እንድትጠበቁ ያደርጋችኋል። እናንተን ለመገመት የሚቸገር አእምሮ ሁልጊዜ ስለ እናንተ እያሰበና የእናንተን ቀጣይ እርምጃ ለመተንበይ እየሞከረ ስለሚኖር የእናንተ መኖር በህሊናው ማዕከል ውስጥ በቋሚነት እንዲታተም ታድርጉታላችሁ። ስብዕናችሁን ከመንጋው ለየት ያለና ሚስጥራዊ እንዲሁም የማይገመት ስታደርጉት በሰዎች አእምሮ ውስጥ ፈጽሞ ሊፋቅ የማይችል የታሪክ አሻራ ትተዋላችሁ። ሰዎች ከእናንተ ከተለዩ በኋላም ያንን የሰበራችሁትን መደበኛ ቅኝትና ያሳያችሁትን ልዩ ማንነት ደጋግመው ያብሰለስሉታል። ይህ ህሊናን የመቆጣጠር ጥበብ እናንተ በአካል በሌላችሁበት ቦታ እንኳን ሳይቀር ተጽዕኖአችሁ እንዲገዝፍና ስማችሁ በክብር እንዲነሳ የሚያደርግ ታላቅ የስነ ልቦና መሳሪያ ነው። 2ኛ፣ ውድ ሁኑ።
የሰው ልጅ ስነ ልቦና በተፈጥሮ ሁልጊዜ በቀላሉ ለሚያገኘውና በብዛት በፊቱ ለሚገኝ ነገር የሚሰጠው ክብርና ዋጋ በጣም ዝቅ ያለ ነው። በኢኮኖሚክሱ ዓለም የአቅርቦትና የፍላጎት ህግ ወይም the law of supply and demand የሚባል ነገር አለ። ይህ ህግ እናንተ ከሰዎች ጋር ባላችሁ ግንኙነትም በጣም ይሰራል። ማለትም በሰዎች ማህበራዊ ግንኙነት ውስጥም በቀላሉ የማትገኙ መሆን ወይም the scarcity principle እጅግ ከፍተኛ የሆነ ስነ ልቦናዊ ተጽዕኖ አለው። ታላቁ የስቶይክ ፈላስፋ ኤፒክቴተስ የማይገኝ ነገር ሁልጊዜ የላቀ ክብር አለው በማለት የተናገረው ይህንን የሰው ልጅ የውስጥ ዝንባሌ በጥልቀት በመረዳት ነው። ሰዎች በየቀኑ በፊታቸው የሚገኝንና በሚጠሩት ጊዜ ሁሉ አቤት ወዴት የሚልን ሰው ዋጋ ቢስ አድርጎ የመመልከት ጠንካራ ዝንባሌ ያላቸው። በሰዎች ህይወት ውስጥ ሁልጊዜና ያለምንም ገደብ መገኘት የእናንተን ዋጋ እንዲረክስና በዝቅተኛ ደረጃ እንዲመደብ ያደርገዋል። ስለዚህ በሰዎች አእምሮ ውስጥ የማይረሳ አሻራና ጥልቅ የክብር ስሜት ለመተው ከፈለጋችሁ መገኘታችሁንና ጊዜያችሁን እንደ ውድና በቀላሉ እንደማይገኝ አንጡራ ሀብት አድርጋችሁ መቁጠር ይኖርባችኋል። እዚህ ጋር ግን አንድ ነገር ልብ በሉ። ውድ ሁኑ ማለት ሰዎችን ናቁ፣ ያለምንም ምክንያት ከሰዎች ተደበቁ ወይም ከማህበራዊ ህይወት ራሳችሁን አግልሉና የሐሰት ኩራት ውስጥ ግቡ ማለት አይደለም። እንደዛ ሳይሆን ውድ መሆን ማለት የራሳችሁን ጊዜና ዓላማ እንዲሁም መኖር ወይም ፕሬዘንስ ለራሳችሁ ባላችሁ ከፍተኛ ግምት መሰረት መመጠን ወይም ስትራቴጂክ አብሰንስ ማለት ነው። አንድ ሰው ሁልጊዜ እናንተን ማግኘት እንደሚችል ሲያውቅ በእናንተ ላይ ያለው ጉጉትና ትኩረት ወዲያውኑ ይሞታል። ነገር ግን ሰዎች እናንተን ለማግኘት ሲጓጉ፣ በምትሰጧቸው ቀጠሮ መሰረት ሲመሩ ወይም የእናንተን ድምፅ ለመስማት ሲጠባበቁ ያ የጥበቃ ጊዜ የእናንተን ስብዕናና ቦታ በአእምሯቸው ውስጥ እጅግ ከፍ ወዳለ ዙፋን ያወጣዋል። ባስቀመጣችሁት ርቀትና የጊዜ ገደብ ምክንያት በአእምሯቸው ውስጥ የሚፈጠረውን ክፍተት ስለ እናንተ በማሰብና የእናንተን ምላሽ በመገመት ይሞሉታል። ከዛም ሰዎች እናንተን በእነሱ ህይወት ውስጥ እንደ ተራ ሰው ሳይሆን እንደ አንድ ትልቅና ሊደርሱበት እንደማይችሉ የከበረ ስብዕና ባለቤት አድርገው እንዲስሏችሁ ያደርጋል። ይህም የእናንተን ምስል በህሊናቸው ውስጥ በጠንካራ መሰረት ላይ ያትመዋል። የዚህ ብርቅዬ መሆን ጥበብ የመጨረሻውና እጅግ አስደናቂ ውጤት የሚታየው ያ ሁሉ የጥበቃ ጊዜ አልፎ በመጨረሻ በሰዎች ፊት በምትገኙበት ቅጽበት ላይ ነው። ራሱን እንደ ውድ ዕቃ የቆጠረና መገኘቱን የመጠነ ሰው በአካል ሲገኝ ንግግሩም ሆነ ዝምታው ልዩ የሆነ የኃይል ሞገድ ይፈጥራል። ጊዜው ሲደርስና ሰዎች ዘንድ ስትገኙ እናንተ ያላችሁበት ቦታ ልክ በጨለማ ውስጥ እንዳለ ብሩህ ኮከብ ልዩ ብርሃን ይፈነጥቃል። ሰዎችም ያንን የብርሃን የልዕልናና የክብር ስሜት በፍጹም ሊረሱት አይችሉም። ምክንያቱም አእምሯቸው ይህንን ክስተት እንደ ዕለት ተዕለት የተለመደ ተግባር ሳይሆን እንደ አንድ አልፎ አልፎ የሚከሰት ታላቅ ዕድል ወይም ሬር ኢቨንት አድርጎ ስለሚመዘግበው ነው። በዛ ጥቂት ጊዜ ውስጥ ለሰዎች የምትሰጧቸው ትኩረትና የምትለዋወጧቸው ቃላት ሁልጊዜ ከሚያገኙት ሰው ጋር ከሚያወሩት የሰዓታት ወሬ በላይ በውስጣቸው ትልቅ ትርጉም ይኖረዋል። በዚህ መንገድ ያሳያችሁት ብርቅዬነት ማንነታችሁን ፈጽሞ ሊረሳ በማይችል መልኩ በሰዎች የትውስታ ማህደር ውስጥ ለዘላለም በክብር እንዲቀመጥ ያደርገዋል። ሶስተኛ፣ ማንነታችሁን እንደ ጥልቅ ውቅያኖስ ሚስጥራዊ ያድርጉት። የሰው ልጅ አእምሮ በተፈጥሮ መፍትሄ ላላገኘላቸው ለተወሳሰቡና ሙሉ ለሙሉ ላልተረዳቸው እንቆቅልሽ ነገሮች ከፍተኛ ትኩረት ይሰጣል። በማንኛውም ማህበራዊም ሆነ ግለሰባዊ ግንኙነት ውስጥ ሚስጥር እንዲኖር ማድረግ ተመልካች ወይም በዙሪያቸው ያለ ሰው የእናንተን ማንነት በአእምሮ ደጋግሞ እንዲፈትሽና እንዲመራመር በብርቱ ያስገድደዋል። አእምሯችን ግልጽና የተፈቱ ተራ ጉዳዮችን በፍጥነት እንዳላስፈላጊ መረጃ ሲወስዳቸው፣ ያልተቋጩና መፍትሄ ያላገኙ ጉዳዮችን ግን በዋና መዝገብ ላይ አስቀምጦ ሌትና ቀን ያብሰለስላቸዋል። ታዋቂው የፈረንሳይ ደራሲ ሆኖሬ ደ ባልዛክ የሚታወቅ ነገር ሁሉ የመሰላቸት ምንጭ ነው በማለት የጻፈው ይህንን ጥልቅ የሥነ ልቦና እውነት መሰረት በማድረግ ነው። አንድ ሰው ስለናንተ ሁሉንም ነገር ካወቀ የእናንተን ቀጣይ እርምጃ መገመት ከቻለና ውስጣችሁን በግልጽ ማንበብ ከጀመረ ያ ሰው ወዲያውኑ በእናንተ ላይ ያለውን ጉጉትና ትኩረት ያጣል። ምክንያቱም አእምሮ ከእናንተ የሚጠብቀው አዲስ አነቃቂ ነገር ወይም ስቲሙለስ ስለማይኖረው ነው። ስለዚህ በሰዎች ዘንድ ሁልጊዜ ትኩረት ለመሳብና ላለመረሳት ስለ ራሳችሁ ሁሉንም ነገር በአንድ ጊዜ ከመዘርገፍ ተቆጥባችሁ
የባህሪያችሁን የተወሰነ ክፍል ሁልጊዜ በሚስጥር መጋረጃ ሸፍናችሁ ማቆየት አለባችሁ። ታዲያ ይህንን ጥበብ በተግባር ለማዋል ሰዎችን ወደ ሕይወታችሁ ስታስገቡ ሙሉ በሙሉ በራችሁን ከፍታችሁ ሁሉንም ነገር አትፍቀዱላቸው። ይልቁንም የእናንተን የሕይወት ታሪክ፣ ቀጣይ ዕቅድ ወይም ጥልቅ ውስጣዊ ስሜት እንደ ውቅያኖስ ጥልቅና ለመገመት አዳጋች አድርጉት። በስትራቴጂካዊ የሥነ ልቦና ትንታኔዎችና እንደ ሮበርት ግሪን ባሉ የኃይል ሕጎች ጠበብት ዘንድ በስፋት እንደሚታወቀው ሚስጥራዊነትን መላበስ እጅግ ከፍተኛ የሆነ የሥነ ልቦና የበላይነትን ያጎናጽፋል። ሰዎች ስለ እናንተ ጥቂት መረጃ ብቻ ሲኖራቸው ያንን ክፍተት በራሳቸው ምናብና ግምት ለመሙላት ይገደዳሉ። ይህም የእናንተን ስብዕና እነሱ ከሚያስቡት በላይ ግዙፍና አስፈሪ አድርገው እንዲስሉት ያደርጋቸዋል። ሁሉንም የውስጥ ስሜታችሁንና ድክመቶቻችሁን አደባባይ ላይ የምታወጡ ከሆነ ግን ሰዎቹ እናንተን በቀላሉ ሊቆጣጠሩት እንደሚችሉት ተራ ሰው አድርገው ይቆጥሯቸዋል። ነገር ግን አንድ ሰው እናንተን ሙሉ በሙሉ መረዳትና መተንበይ እንደማይችል ሲያውቅ የእናንተን ማንነት ለመረዳትና ሚስጥራችሁን ለማወቅ በየቀኑ ያስባል። ይህ ደግሞ እናንተን በትኩረቱ ማዕከል ላይ እንድትቆዩ ያደርጋችኋል። ይህ ሚስጥራዊ በመሆናችሁ ምክንያት የሚፈጠረው የሌሎች ሰዎች እናንተን የማወቅ ጉጉት የእናንተን ስም ከትውስታቸው ፈጽሞ እንዳይፋቅ የሚያደርግ እጅግ ኃይለኛ መግነጢሳዊ መስክ ይፈጥራል። ሰዎች ሊረዷችሁ ባልቻሉ ቁጥር ስለ እናንተ የሚያስቡት ጊዜ ይጨምራል። ስለ እናንተ ባሰቡ ቁጥር ደግሞ በህሊና ርቃችሁ በምትሄዱበት ጊዜ እንኳን እናንተን የማወቅ ጉጉታቸው አብሯቸው ይጓዛል። በመሆኑም በሰዎች አእምሮ ውስጥ በቋሚነት ለመኖር ሁልጊዜ ያልተነበበ ገጽ፣ ያልተፈታ እንቆቅልሽና ጥልቀቱ የማይታወቅ ማራኪ ውቅያኖስ ሆናችሁ በመቅረብ የህሊናቸውን ትኩረት ያለምንም ማቋረጥ መቆጣጠር ይኖርባችኋል። አራተኛ፣ የአስተሳሰብ ሉዓላዊነትና የማይናወጥ መርህ ይኖራችሁ። የሰዎችን አእምሮ ሙሉ በሙሉ ለመቆጣጠርና በትውስታቸው ውስጥ ተቀርጾ ለመኖር የአስተሳሰብ ሉዓላዊነትንና የማይናወጥ መርህን ማጣመር እጅግ ግዙፍ የሥነ ልቦና መሳሪያ ነው። አብዛኛው የሰው ልጅ የራሱን ማንነት ሸርሽሮ የሌሎችን አስተያየት፣ የአካባቢውን ማህበራዊ ጫናና የዘመኑን ጊዜያዊ ፋሽኖች እንደ መሪ ኮከብ በመውሰድ በባህር ላይ እንደሚሳፈፍ ጀልባ ወዲያና ወዲህ ይናወጣል። ነገር ግን በራሳቸው ዓለም ውስጥ የሚኖሩ 1% የሚሆኑት ብልህ ሰዎች የራሳቸውን የአስተሳሰብ አጥር ፈጥረው በዛ ውስጥ በሉዓላዊነት ይኖራሉ። ይህ ነፃነታቸው ደግሞ በሌሎች ላይ ከፍተኛ የሥነ ልቦና የበላይነትን ይሰጣቸዋል። ታዋቂው ፈላስፋ ፍሬድሪክ ኒቼ በራሱ ላይ የበላይነት የሌለው ሰው ለሌላው ባሪያ ነው እንዳለው በገዛ አእምሮ ላይ የነገሰና በገዛ ሴቶች የሚመራ ሰው በሌሎች ዘንድ እንደ ትልቅ መሪና መጠጊያ ተደርጎ ይወሰዳል። እንዳትሸወዱ። ሰዎች እናንተን የሚያስታውሷችሁ በሰጣችኋቸው ቁሳዊ ስጦታዎች፣ ሙገሳዎችና ውለታዎች ሳይሆን ከሌሎች ፍጹም የተለየ የጠለቀና የማይደፈር ያስተሳሰብ ዓለም ስላላችሁ ነው። ምክንያቱም የሆነ ጊዜ ስጦታ መስጠቱ ሲቆም፣ ሙገሳውና ውለታው ሲቆም ያ ሁሌ የሚያስታውሰኛል ያላችሁት ሰው ባልገመታችሁት ሁኔታ መፈጠራችሁን እንኳን ሊረሳ ይችላል። እርግጥ ነው ይህ አይነቱን ክህደት የማይፈጽሙና ውለታን የማይረሱ ጥቂት መልካም ሰዎች ቢኖሩም በገሃዱ ዓለም ግን እያየን ያለነው ሐቅ ይህ ነው። ስለዚህ በሰዎች ሕሊና ውስጥ ታትሞ ለመቅረት ቁሳቁስን ሳይሆን የማይናወጥ አቋምና ስብዕናችሁን ተጠቀሙ። አንድ ሰው ለራሱ ያወጣቸውንና ያመነባቸውን የሕይወት መርሆች በማንኛውም የጥቅም ፈተና ወይም የስሜት ማዕበል ውስጥ እንኳን ሳይቀያየር በጽናት ሲቆም በሌሎች አእምሮ ውስጥ የማይናወጥ የስብዕና ቅርጽ ይስላል። ታዋቂው የሮማ ንጉሠ ነገሥትና ፈላስፋ ማርከስ ኦሬሊየስ አንድን ሰው በድርጊቱ ሳይሆን በእሴቱ መለካት አለብህ ብሎ እንደጻፈው የአንድ ሰው እውነተኛ ዋጋና ክብር የሚለካው ፈተናዎች ሲመጡ በሚያሳየው የማይበገር ባህሪ ነው። ሰዎች ሁሉ በዙሪያችሁ እያመነቱ ፍርሃት ውስጥ ወድቀውና ጥቅማቸውን ፍለጋ አቋማቸውን እየቀያየሩ ባሉበት አስቸጋሪ ጊዜ እናንተ መርሆቻችሁን ጠብቃችሁ ቀጥ ብላችሁ ስትገኙ ያሳያችሁት ድፍረት በታሪካቸው ውስጥ የማይረሳ አሻራ ሆኖ ይቀራል። አብዛኛው የሰው ልጅ እንደ አየር ንብረቱ በሚመጡና በሚሄዱ ሐሳቦችና አመለካከቶች ወዲያና ወዲህ የሚዋዥቅ በመሆኑ በህብረተሰቡ ዘንድ እንደዚህ አይነቱ ጽኑና በማይረቡ ሁኔታዎች የማይለዋወጥ የህይወት መርህ ያለው ሰው ሁሌም ከፍ ብሎ ይታያል። ለዚህም ነው የራሳቸውን እምነት በግልጽ የሚያንጸባርቁ ሰዎችን ማህበረሰቡ ከማንም በላይ የሚያስታውሳቸው። ምክንያቱም እነሱ አብዛኛው ሰው የጎደለውን ውስጣዊ ጥንካሬ
በተግባር ስለሚያሳዩ ነው። እናም ይህንን የአስተሳሰብ ሉዓላዊነትና የማይናወጥ መርህ በአንድ ላይ ስታጣምሩ በሰዎች አእምሮ ላይ ሊፋቅ የማይችል የልዕልና ማህተም ታሳርፋላችሁ። የሰዎችን አስተሳሰብ መምራትና በትውስታቸው ውስጥ በዘላቂነት መኖር የምትችሉት እናንተ በራሳችሁ እውነት ላይ ቆማችሁ የሌሎችን የሐሳብ ባርነት ሳትቀበሉ ስትቀሩ ብቻ ነው። የእናንተን ጥልቅ ማንነት የሚመለከት ማንኛውም ሰው በውስጣችሁ ያለውን የአስተሳሰብ ልቀትና የስነ ልቦና ጽናት አይቶ ከመደነቅ አልፎ በራሱ ውስጥ የጎደለውን የጥንካሬ ኃይል በእናንተ ውስጥ ስለሚያገኝ እናንተን መርሳት በፍጹም አይችልም። ስለዚህ የራሳችሁን የአስተሳሰብ ልዕልናና የባህሪ ጽናት በማሳየት የሰዎችን አእምሮ በቁጥጥራችሁ ስር አድርጋችሁ ሁልጊዜ በክብር የምትታወሱበትን ዘላቂ የስነ ልቦና ሐውልት በህሊናቸው ውስጥ መገንባት ትችላላችሁ። አምስተኛ፣ አካልና መንፈሳችሁ የተለያየ አይሁን። በተለይ በዚህ ዘመን ያለው ትልቁ የስነ ልቦና ቀውስ ሰዎች በአካል በአንድ ቦታ ላይ የሚገኙ በአእምሯቸውና በመንፈሳቸው ግን እጅግ ርቀው በሌላ ዓለም ውስጥ መገኘታቸው ነው። አብዛኛው ሰው ከሌሎች ሰዎች ጋር በሚነጋገርበት ጊዜ ትኩረቱ በስልኩ ስክሪን፣ ባልተፈቱ የህይወት ጭንቀቶች ወይም ስለመጪው ጊዜ በማሰብ ውስጥ ይጠመዳል። በዚህ ሁሉም ሰው ትኩረቱን መሰብሰብ በተሳነበት ዘመን ውስጥ እናንተ ከአንድ ሰው ጋር በምትሆኑበት ጊዜ መላ አካላችሁ፣ አእምሯችሁና መንፈሳችሁ በዛ ቅጽበት ላይ ብቻ እንዲያተኩር ስታደርጉ ተወዳዳሪ የሌለው ታላቅ የስነ ልቦና ተጽዕኖ ትፈጥራላችሁ። ይህ አይነቱ ሙሉና ያልተከፋፈለ ትኩረት በስነ ልቦናው ዓለም የመገኘት ኃይል ወይም the power of presence በመባል የሚታወቅ ሲሆን ለሌላው ሰው የምትሰጡት እጅግ ውድና ብርቅዬ የሆነ የማይረሳ የትኩረት ስጦታ ነው። ሰዎች የራሳቸውን ህልውና በሌላው ሰው አይን ውስጥ ለማየት ሁልጊዜ ይጓጓሉ። እናንተ ይህን ፍላጎታቸውን አሟልታችሁ በዛ ቅጽበት ውስጥ ሙሉ ለሙሉ አብራችኋቸው ስትገኙ በውስጣቸው የሚፈጠረው ጥልቅ የመከበርና የልዕልና ስሜት እናንተን ከሌላው ተራ ሰው ፈጽሞ የተለያቸው አድርገው እንዲመለከቷቸው ያደርጋል። ታዋቂው የስነ ልቦናና የመንፈሳዊነት መምህር ኤካርት ቶሌ ሁልጊዜ በአሁኑ ቅጽበት ውስጥ መኖር እጅግ ከፍተኛ የሆነ የኃይል ምንጭ ነው በማለት እንዳስተማረው መገኘታችሁን በአሁኑ ቅጽበት ላይ ብቻ ስታደርጉት ንግግራችሁም ሆነ ዝምታችሁ ከባድ ሚዛን ይኖረዋል። ከአንድ ሰው ጋር በምታወሩበት ጊዜ የሰውየውን አይን በቋሚነትና በረጋ መንፈስ ማየት፣ ለሚናገረው እያንዳንዱ ቃል ሙሉ ትኩረታችሁን መስጠትና በስሜቱ ውስጥ አብሮ መሳተፍ በሰውየው አእምሮ ውስጥ የእናንተን ምስል እጅግ በግልጽና በጥልቀት እንዲቀረጽ ያደርገዋል። አይን ላይን መተያየት ነፍስን የማንበብና የማገናኘት ጥልቅ ኃይል አለው። ስታዳምጡም እንዲሁ ቃላትን ብቻ ሳይሆን ከቃላት ጀርባ ያለውን ስሜት ለመረዳት ጥረት ስታደርጉ ሌላው ሰው ተሰምቻለሁ፣ ተረድቶኛል የሚል ከፍ ያለ የእርካታ ስሜት ይሰማዋል። ይህ አይነቱ ጥልቅ የሆነ የአካልና የመንፈስ ትስስር የሌላውን ሰው የመከላከል ስነ ልቦና አጥር በማፍረስ ማንነታችሁን በቀጥታ ከህሊናቸው ጋር እንድታዋሃዱት ሰፊ በር ይከፍትላችኋል። በተለይ በዚህ ዘመን ትኩረት ማለት እጅግ ውድ ስጦታ መሆኑን መረዳት አለባችሁ። ይህን በቀላሉ ለመረዳት የተለያዩ የሶሻል ሚዲያ ፕላትፎርሞችና የሚዲያ ካምፓኒዎች በቢሊዮን የሚቆጠር ዶላር ጄኔሬት የሚያደርጉት የሰዎችን ትኩረት ለማስታወቂያ አስነጋሪዎች በመሸጥ ብቻ መሆኑን ማወቅ በቂ ነው። ከሰዎች ጋር ስትገኙ ሌሎች ሰዎች ትኩረታቸውን እየበታተኑና ግማሽ ልባቸውን ብቻ በሚሰጡበት ማህበራዊ መስተጋብር ውስጥ እናንተ ግን ሙሉ በሙሉ እነሱ ላይ ብቻ ያተኮረና የተረጋጋ ሰው ስትሆኑላቸው ያንን ልዩ የትኩረትና የእንክብካቤ ስሜት በጭራሽ አይረሱትም። እናንተን ሲያስቡ የሚታወሳቸው ያወራችሁት ርዕሰ ጉዳይ ብቻ ሳይሆን እናንተ አጠገባቸው በነበራችሁበት ጊዜ የተሰማቸው ያ ሙሉነትና ዕውቅና የማግኘት ስሜት ነው። ሰዎች ይህንን የተሟላ የመገኘትና የትኩረት ስጦታ በሰጣችኋቸው ጊዜ በትዝታቸው ሰሌዳ ላይ በደማቁ ይጽፏችኋል። በመሆኑም በሰዎች አእምሮ ውስጥ በቋሚነት ለመታወስና አሻራ ለማሳረፍ በምትገኙበት ቦታ ሁሉ በአካል ብቻ ሳይሆን በመንፈስና በአእምሯችሁም ሙሉ በሙሉ አብራችሁ በመገኘት የትኩረትን ታላቅ ኃይል መጠቀም ይኖርባችኋል። ስድስተኛ፣ ደግም ጨካኝም ሁኑ። የሰው ልጅ ማህበራዊ ስነ ልቦና እጅግ ውስብስብ ከመሆኑ የተነሳ በአንድ ወገን ብቻ ያዘነበለ የተለመደ የባህሪ ቅኝትን በቀላሉ የመናቅ የመሰልቸትና የመጥላት ከፍተኛ ዝንባሌ ያለው። አብዛኛው ተራ ሰው ወይ ሁልጊዜ ለጋስና ሩህሩህ በመሆን ሌሎችን ለማስደሰትና ተቀባይነትን ለማግኘት ይጥራል፣ ወይ ደግሞ
ከመጠን በላይ ጨካኝ፣ ግትርና ቀዝቃዛ በመሆን በሰዎች ዘንድ እንዲፈራና እንዲከበር ይፈልጋል። ነገር ግን ሁለቱም መንገዶች ወደ መረሳት ወይም ወደ መገለልና መጠላት የሚያምሩ ስህተቶች ናቸው። ሁልጊዜ ደግና ለጋስ ብቻ የሆናችሁ እንደሆነ ሰዎች የእናንተን መልካምነት እንደ ግዴታ መቁጠር ይጀምራሉ፣ የግል ወሰኖቻችሁንም ይጥሳሉ። በመጨረሻም በአእምሯቸው ውስጥ ምንም አይነት የስነ ልቦና ክብደት የሌላችሁ ተራ ሰው አድርገው ይረሷችኋል። በአንጻሩ ደግሞ ሁልጊዜ ጨካኝ፣ ቁጡና ስሜት አልባ ብቻ ከሆናችሁ በአካባቢያችሁ ባሉ ሰዎች ልብ ውስጥ ከፍተኛ ጥላቻንና የጥንቃቄ መከላከያን ስለምታነቁ ሰዎች እናንተን ከትውስታቸው ገፍትሮ ለማውጣት በንቃት ይሰራሉ። ስለዚህ በሰዎች አእምሮ ውስጥ ሊፋቅ የማይችል ደማቅ አሻራ ጥሎ ለመኖር ከሰዎች በላይ የሆነ የደግነትና የቁርጠኝነት ወይም የጭካኔ ሚዛን ባላንስ ኦፍ በነቨላንስ ኤንድ ሩትለስነስ መያዝ የላቀ ጥበብ ነው። ታዋቂው ጣሊያናዊ ፈላስፋ ኒኮሎ ማኪያቬሊ በአንድ ወቅት አንድ መሪ መወደድንና መፍራትን በአንድ ጊዜ ማጣመር አለበት፣ ነገር ግን ሁለቱንም ማግኘት ካልቻለ መፈራት ይሻላል በማለት የሰውን ልጅ የመገዛት ስነ ልቦና ቁልጭ አድርጎ አሳይቷል። በዚህ አውድ ውስጥ ጭካኔ ወይም መፍራት ሲባል ሰዎችን በአካል ማሰቃየት፣ ማስፈራራት ወይም በግፍ ማጥቃት ማለት ሳይሆን ለራሳችሁ ባላችሁ ከፍ ያለ ግምት ላይ የተመሰረተ የማይናወጥ መርህ፣ ጠንካራ ወሰንና ጥብቅ ጽናት ማሳየት ማለት ነው። ሰዎች የእናንተን መርሆች መጣስ ወይም ጊዜያችሁን ማባከን እንደማይችሉና የእናንተን ክብር ለሚነካ ማንኛውም ድርጊት የማያወላውል ቁርጠኛ ምላሽ የምትሰጡ መሆናችሁን ማወቅ አለባቸው። ይህ አይነቱ ስልታዊ ጥንካሬ በሰዎች አእምሮ ውስጥ የእናንተን መኖር በቀላሉ የማይደፈር ከባድ ሚዛን ያለውና ክብር የሚገባው አድርጎ እንዲመዘገብ ስለሚያስገድድ ሰዎች ከእናንተ ጋር በሚኖራቸው እያንዳንዱ መስተጋብር ላይ ከፍተኛ ጥንቃቄና ንቃት እንዲያሳዩ ያደርጋቸዋል። ይህም ማንነታችሁን በትውስታቸው ማዕከል ውስጥ በቋሚነት ያድሰዋል። የዚህ ሚስጥራዊ ጥበብ እውነተኛው መግነጢሳዊ ኃይል የሚፈጠረው ግን ይህንን የማይበገር ጥንካሬና ቁርጠኝነት በተገቢው ጊዜና ቦታ እውነተኛ ከሆነ ደግነትና ርህራሄ ጋር አጣምራችሁ ማሳየት ስትችሉ ብቻ ነው። በጠንካራ መርሆቹና በማይደፈር ስብዕናው የሚታወቅ አንድ ሰው ባልተጠበቀ ቅጽበት ለሰዎች እውነተኛ ደግነትን፣ ፍቅርንና ርህራሄን ሲያሳይ ያ ድርጊት በሰዎች ሕሊና ውስጥ እጅግ ከፍተኛ የሆነ የስሜት መነቃቃትና የድንጋጤ ማዕበል ይፈጥራል። ምክንያቱም እናንተ ያሳያችሁት ደግነት ከፍርሃት ወይም ሰዎችን ለማስደሰት ከመፈለግ የመነጨ ሳይሆን ከፍ ካለ የልዕልናና የኃይል ዙፋን ላይ ለሰዎች የተሰጠ የከበረ ስጦታ ወይም ግሬስ መሆኑን አእምሯቸው በጥልቀት ይረዳዋል። ሰዎች የዋህ ብቻ ስትሆኑ ይንቋችኋል፣ ከዛም ይረሷችኋል። ጨካኝ ብቻ ስትሆኑ ደግሞ ይጠሏችኋል፣ ይርቋችኋል፣ ከዛም ይረሷችኋል። ነገር ግን ሁለቱንም ባህሪያት በአንድ ላይ አጣምራችሁ ስትይዙ ያከብሯችኋል፣ ያስታውሷችኋል። ይህንን ወርቃማ ሚዛን መጠበቅ ስትችሉ እናንተ በሰዎች እይታ ውስጥ ተራ ግለሰብ መሆናችሁ ያበቃና ሁልጊዜ በናፍቆትና በአክብሮት የሚታወስ ሊደፈር የማይችል ድንቅ የጥንካሬ ምልክት ሆናችሁ ትቀጥላላችሁ። ሰባተኛ፣ በሰዎች አእምሮ ውስጥ እንደ ግለሰብ ሳይሆን እንደ ሐሳብ ተቀረጹ። የሰው ልጅ አእምሮ አካላዊ ገጽታን፣ ስምንና የዕለት ተዕለት ጥቃቅን ድርጊቶችን በፍጥነት አደብዝዞ የመርሳት ተፈጥሯዊ ዝንባሌ ያለው። ሰዎች በሕይወታቸው ውስጥ ብዙ ሰዎችን ያገኛሉ፣ ያወራሉ፣ አብረው ይበላሉ፣ አብረው ይጠጣሉ። ነገር ግን አብዛኞቹን ከጥቂት ጊዜ በኋላ ፋይዳ ቢስ እንደሆነ መረጃ ከሕሊናቸው ይሰርዟቸዋል። በሰዎች አእምሮ ውስጥ በቋሚነት ለመኖር የሚያስችለው ወሳኙ ጥበብ ግን ራስን ከተራ ስጋዊና ግለሰባዊ ማንነት በማላቀቅ ራስን እንደ ሐሳብ መቅረጽ ነው። ይህ ሰልፍ ኮንሰፕቹዋላይዜሽን ይባላል። የስነ ልቦና ጠበብት እንደሚያስረዱት ሰዎች የሚያስታውሷችሁ እንደ አንድ ተራ ግለሰብ ሳይሆን እንደ አንድ የተወሰነ ሐሳብ ወይም ጽንሰ ሐሳብ ወይም አርክታይፕ ነው። አእምሯቸው እናንተን ሲያስብ ወዲያውኑ ወደ አንድ የተለየ ትርጉም ይተረጉማቸዋል። ለምሳሌ አንዳንዶችን እንደማይደፈር የጥንካሬ ተምሳሌት፣ ሌሎችን እንደ ጥልቅ የጥበብና የእውቀት ምንጭ፣ አንዳንዶችን ደግሞ በማዕበል ውስጥ እንዳለ የማይናወጥ የመረጋጋት መልህቅ አድርገው ይስሏቸዋል። ሌሎችን ደግሞ በመጥፎም ቢሆን እንደ ባህሪያቸው ይስሏቸዋል። በመሆኑም በሰዎች ሕሊና ውስጥ ታትሞ ለመቅረት ግለሰባዊ ማንነታችሁን ወደ አንድ ግዙፍና የማይሞት ሐሳብነት ማሳደግ ይኖርባችኋል። ከዚህ ብቃት ላይ ለመድረስ በመጀመሪያ በሕይወታችሁ ምን አይነት ጽንሰ ሐሳብ ሆናችሁ መታወስ እንዳለባችሁ በግልጽ መወሰን አለባችሁ። ጀርመናዊ ፈላስፋ ፍሬድሪክ ሄግል
ምንም ታላቅ ነገር ያለ ከፍተኛ ፍላጎት አልተፈጠረም በማለት እንደገለጸው ራስን ወደ ሐሳብነት የመቀየር ሂደት ጥልቅ የሆነ ራስን የማወቅና ሆን ብሎ የመገንባት ከፍተኛ ፍላጎትን ይጠይቃል። እናንተ ራሳችሁን በሰዎች አእምሮ ውስጥ በምን አይነት ሐሳብ ወይም ባህሪ መታወስ እንዳለባችሁ ከወሰናችሁ በኋላ ሙሉ ህልውናችሁን ለዛ ጽንሰ ሐሳብ ማስገዛት ይጠበቅባችኋል። ይህ ማለት የዕለት ከዕለት ድርጊቶቻችሁ ስሜታዊ በምትሆኑበት ጊዜ የምትሰጧቸው ምላሾች፣ አነጋገራችሁና የምታሳልፏቸው ከባድ ውሳኔዎች በሙሉ ያንን የመረጣችሁትን አንድ ማዕከላዊ ሐሳብ የሚያንጸባርቁ መሆን አለባቸው። ጊዜያዊ ስሜቶች ወዲያና ወዲህ እንዲያላጓችሁ ከመፍቀድ ይልቅ እያንዳንዱ እንቅስቃሴያችሁ እናንተ የምትወክሉትን ታላቅ ሐሳብ የሚወክል ሲሆን ስብዕናችሁ ከመደበኛ ሰውነት አልፎ ወደ አንድ የተቀደሰ ዓላማ ተምሳሌትነት ከፍ ይላል። ድርጊቶቻችሁና እሴቶቻችሁ በዚህ መልኩ ፍጹም በሆነ ውህደት ያንን ዘላቂ ሐሳብ ያለማቋረጥ እንዲያንጸባርቁ ስታደርጉ ሰዎች እናንተን መርሳት በፍጹም የማይችሉበት የሥነ ልቦና ስርዓት ውስጥ ይገባሉ። ምክንያቱም እናንተ በእነሱ እይታ ውስጥ አንድ ስህተት የሚሰራ የሚራብና የሚታመም ተራ ሰው መሆናችሁ ያበቃና የዛ የኖራችሁለት ሕያው ሐሳብ ምልክት ወይም ሲምቦል ሆናችኋል። የታሪክ ድርሳናት እንደሚያሳዩት ማህበረሰብ ሰውን ይረሳል፣ መሪዎችን ይረሳል፣ ወዳጆችንም ይረሳል። ነገር ግን በሕይወቱ ውስጥ ጥልቅ ትርጉም የሰጠውን ሐሳብ መቼም ቢሆን አይረሳውም። ሰዎች በሕይወታቸው ውስጥ ጥንካሬ ሲጎድላቸው የጥንካሬ ምልክት የሆነውን የእናንተን ምስል በህሊናቸው ያነሳሉ። ሰላም ሲያጡ የመረጋጋት ተምሳሌት የሆነውን የእናንተን ስም ይጠራሉ። ምክንያቱም እናንተ በሰዎች ሕይወት ውስጥ የምትኖሩት እንደ አንድ ሟች ስብዕና ሳይሆን እንደ አንድ ዘላቂና የማይጠፋ የሐሳብ ብርሃን ስለሆነ ነው። በዚህ ከፍተኛ የልዕልና ጥበብ ትውስታቸውን ሙሉ በሙሉ በመቆጣጠር የህሊናቸው ዘላለማዊ ማዕከል ሆናችሁ ትቀጥላላችሁ። ለዛሬ ከዚህ ጋር ይብቃኝ። እስከዚች ደቂቃ አብራችሁ ለነበራችሁ በእውነቱ ከልብ አመሰግናለሁ። በሌላ ጊዜ እናንተን በሚመጥን በሌላ ጥሩ ሐሳብ እስክንገናኝ ባላችሁበት ሰላማችሁ ይብዛ።